የባል ድርሻ ከሰልና እንጨት በግ መግዛት አይደለም። የባል ድርሻ ቀለብ ገዛው ቤት ኪራይ ከፈልኩ ምንድነው ፈልየው አይደለም። የባል ድርሻ ምንድነው? ሚስቱን መውደድ፣ ሌላስ ሚስቱን መጠበቅ፣ ሚስቱን መጠበቅ፣ እንዳትጎዳ መጠበቅ። እሷን መጠበቅ ማለት ስትገባ ስትወጣ የትነሽ ወዴነሽ ምናምን ይያልክ ፖሊስ መሆንና መጠበቅ ይለያያል። ሚስቱን መጠበቅ የባል ድርሻ ቤት ውስጥ ሚስቱን መጠበቅ ብቻ አይደለም፣ ሚስቱን መንከባከብ፣ ሚስትን ማክበር የባል ድርሻ። ሚስት ትከበራለች። ብዙ ጊዜ ኢትዮጵያዊ ወንድ ሚስት እንድታከብረው እንጂ ሚስት ማክበር ያለበት አይመስልም። ሚስት ማክበር ማለት ነው ሪስፔክት መስጠት፣ ክብር መስጠት፣ የምናደርገውን ነገር ማሳወቅ፣ ዲስሪስፔክት አለማድረግ፣ ሐሳባቸውን ማክበር፣ ለውይይት ለዲስከሽን ታይም መስጠት የባል ድርሻ። አዎ ስለ ጤፉ ምንድነው? ጤፉማ ግዴታ እሱ ድርሻ ምናምን አይደለም። በጋራ ሚስትም ልትገዛው ትችላለች። በጉስ አጥንቱስ እሱ ሌላ ነው። በጣም ብዙ ባል የሚመስለው እሱ ነው። ከሰልና እንጨት ያመጣል፣ የሆነ ነገር ይጥላል፣ በወር ላይ ጤፍ ይገዛል። ምንድነው ቆይ አጎደልኩ የምትይው? ለምንድነው የምትጨቃጨቀው? እነዚህ አይነት ሰዎች አባባ ማሙሽ ነው የምላቸው። እነዚህ ሰዎች አባባ ማሙሽ ትልልቅ ሰዎች ሊሆኑ ይችላሉ፣ የዘመናቸው ቁጥር ግን ህፃናቶች ናቸው። የኛን ፍራንክ አይደለም እኛን ይፈልጋሉ። የኛን እጅ የኛን መዳበስ ይፈልጉታል። የኛን ጆሮ፣ የኛን አይን፣ የኛን ፕሬዘንስ ይፈልጉታል። ባል ምንድነው ስራው ቤት ውስጥ ካልከኝ ፊት መጠበቅ። እስቲ ቼክ አድርጉ ፊቶቻቸውን። የሚስቶቻቸው ፊት ሰላም ነው? አንዳንዱ ምንም አይመስሉ ተጨመታትሮ ተቆራራ እዝን ብላ ምር ብላ ቁጭ ብላ ይበላል። ውሃ አምጡልኝ ውስጥ ውሃ አፈር ብላ ልበልህ እንደሱ ነውር ነው። ስለዚህ ለአንተ ሸሚዝ ስትገዛ አብራስ እንደራሳቸው ነው የሚባለው። አሁን እኛ ሀገር ወንዱ ይማራል፣ ወንዱ ይሰራል፣ ወንዱ ይነዳል፣ ወንዱ ሰለጠነ። አይገርማችሁ? ሀገር ቤት መጥቶ እኩል ነው የመጡት። እኩል መጥቶ እሱ መኪና መንዳት ይችላል፣ መዋኘት ይችላል፣ ጂም ይሰራል። እሷ አሁንም 8 ቅድ ቀሚስ ለብሳ 3 ልጆች ተሰርታ ቁጭ ብላለች ቤት ውስጥ ምንም አታውቅም። እና ይሄ ነውር ነው። ስለዚህ ሚስቶቻችሁን አነቃቁ። እናንተ የምታረጉትን ነገር እነሱም አሁን ይሁን ለፓስተር አሁን ይሁን እኔ ምንም አልበረክት ብሎኛል። ምን በቃ ቦይፍሬንድ ይዛለው እዛም አይቆዩም። አሁን ይሄ 8ኛዬ ነው። በቃ 8 ወጣ ወርዳ ተጨቅጭቁባታል። አሁን እንዴት ነው እቺን ሲዲዩ እንዴ በምን አጥበን ነው የምናጸዳት? እንደዚህ አይነት ሰዎች ናቸው እኮ ገብተው ቤት ውስጥ አልተጣጣምንም ይሉሃል። አንተ እንዴት ትጣጣማለህ እንዴ? አንተ ብፌ እኮ ነው ያነሳኸው። ብፌ እኮ ነው እንዴ አንተ። ቆይ እንዴ አንተ እኮ ጉደኛ ነህ። እንዴት እንዴ ኡፋ በልተህ ምንድነው የበላኸው እኮ አትባልም አንተ። ኡፋ እኮ በልቶ ይላል። ኡፋ እኮ ይኸውልህ ፓፓያ ያለው ውስጡ ጨጨብሳ አለው፣ ቂንጬ ያለው፣ ፍርፍር አለው አይደል? ይኸውልህ ቡሌ እኮ ነው ብዙ ሰው ያነሳው። ከዛ ገብቶ አንድ ሚስት አግብቶ ቡሌው ከቡሌው ጋር እኮ ነው እንዴ። አራታው አታስቸክችክ። የሚስት ድርሻ ሚስት ደግሞ ለባሏ መገዛት። የሚስት ድርሻ ምንድነው? መገዛት። ውስብስብ ነው። አይ ለዚህማ አልገዛም አትቺ እኔ ባሌ እንዴት ለዚህ ነው የምገዛው አለች። ቀረፉ በትምህርት በልጠዋለሁ፣ በደሞዝ በልጠዋለሁ፣ በቁመት በልጠዋለሁ፣ በስንት ነገር በልጠዋለሁ። እሺ በጣም ስለምትበልጪ ሌላ ነገር አትሆኝም። በጣም ስትበልጪ ወንድ አትሆኝም፣ ሴት ነሽ። በጣም ስትበልጪ፣ በብዙ ነገር ስትበልጪ፣ የተሻለ ሁኔታው ስትገቢ ቤትሽ ውስጥ ሚስት ነሽ፣ ባል አትሆኝም። ለነሱ መገዛት፣ እነሱን ሪስፔክት ማድረግ፣ እነሱ የሚሉትን ትእዛዝ መቀበል፣ በእነሱ ሰሚሽን እኮ ታውቃላችሁ የመበላለጥ ጉዳይ አይደለም። የመበላለጥ ጉዳይ ከሆነ እኮ ኢየሱስ ክርስቶስ እኮ ለዮሐንስ ሰሚት አድርጓል። ዮርዳኖስ መጥቶ ተጠመቀ። ዮሐንስ ስለሚበልጠው ነው። ሰሚሽን የመበላለጥ ጉዳይ አይደለም። ተገዥ
ዝቅ በይ፣ ሪስፔክት አድርጊ ባልሽ። ስሚው፣ ባልን ማዋረድ፣ ባልን ማንቋሸሽ፣ ባልን ማጣጣል፣ ባልን መናቅ ጌታ ኢየሱስን መናቅ ማለት ነው። ዝቅ ማለት ሪስፔክት ማድረግ። ጉላት እንኳን ይሁን እበልጠዋለሁ ብላችሁ ምንም ዝቅ። ዮሐንስ እግር ስር ኢየሱስ ወደቀ። ስለዚህ አንድ ሴት ለምሳሌ ለማግባት ስታስብ የምታገባው ሰውዬን የምትገዛለት እንደ ጌታ ሪስፔክት የምታደርገው የምታከብረው ሰው መሆኑን እርግጠኛ መሆን አለባት። ቤቷን ማስተዳደር የሚስት ድርሻ። ቤቶቻችሁን የማታስተዳድሩ ሚስቶች አስተዳድሩ። ልጆቻችሁን የማያከብሯችሁ ሚስቶች፣ ልጆቻችሁ የሚንቋችሁ የምትሉትን የማይሰሟችሁ ሚስቶች፣ እናንተ ሰዎች የእናንተ መደመጥ ያለው ለባሎቻችሁ መገዛት ጋር ነው። ለባሎቻችሁ ሰሚት ስታደርጉ ልጆቻችሁ ይሰሟችሁ። በቃ አንቺ ድርሻዬ ነው፣ ወጥ መቀቀል ምናምን አይደለም። እኔ ድርሻዬን ተጥቻለሁ፣ አብሴት ጣልኩ፣ እንጀራ ጋርኩ አይደለም። ከእናንተ ጸጉር በመሸረብ ውድ ነገር በመታጠቅ ወርቅ በማድረግ ሌላ ነገር በማድረግ እንደው አላት ለመባል እናንተ እንደዚህ አትንደርደሩ። ሞደው ረጅም ጠንበል እንዴ ትዳር ላይ እንኮኮ ያለ መስሎሽ ነው እንዴ? እንኮኮ የለም። ይሄው እኔ ሚስቴ እንኮኮ አድርጌሽ አውቃለሁ? አላቅም። እንኮኮ የለም፣ ጌታን የለም። ለአምፖል ለመቀየር መሰላል ነው የመጣው እንጂ እንኮኮ የለም። ትዳር ጓደኛ ስትመርጡ ቁመቱ፣ ገንዘቡ፣ ዕውቀቱ ምናምን የሚል ነገር ላይ በጣም አትሯሯጡ። ከዚህ በፊት ነግሬያቸዋለሁ። እነዚህ ሶስት በጣም ዴንጀረስ የሆኑ መሰረቶች ናቸው። ለምሳሌ ገንዘብ አለው ብሎ ሰውን በጣም ታርጌት ማድረግ፣ ሴትም ይሁን ወንድን ማድረግ አደጋ ነው። ገንዘብ ያለው ሰው በጣም ታርጌት፣ እሱ ገንዘብ አለው እሷ ገንዘብ አላት ብሎ ለአጭን መዝራት፣ ወንድሜ ስንፍና ላይ ነው ቤትን የምትሰራው። መሰረቱ ስንፍና ይሆን። ውበቷ በስማም አፍንጫዋ፣ በስማም አንገቷ፣ በስማም ቁመቷ ብታይ እኮ ሳቁ፣ ጥይምናው፣ ቁመቱ፣ ንግግሩ ቤዝ ነው። ድምፁ ቤዝ ነው። ድምጿ ምን ታረጊዋለሽ? ቤዝ ድምፅ አይሆንማ። እንደሱ ብሎ ማግባት ምንድነው ችግሩ? ፓስተር ቸሪ ችግር የለውም ግን አደጋ አለው። መሰረቱ ውሸት ነው። መጽሐፍ ቅዱስ ውበት ሐሰት ነው፣ ደም ግባትን ከንቱ ነው። እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች። ስለዚህ እሱ መሰረት መሆን አይችልም። እኔ አትተያዩ ቁንጅና ውበት አትተያዩ አላልኩም። እሱ ግን መሰረት አይደል። እሱ መሰረት አይደል። አፍሽን ክፈች እስቲ አውሪ እስቲ በል ታውራ። አፍንጫ አፍንጫዋን አትይ። አፍንጫ ቃሪያ አይደል ቅሽ እያደረክ አትበላው። አውሪ በል አይደል። ሰው አፉን ሲከፍት ጭንቅላቱ ይታያል፣ ልቡ ይታያል፣ ሐሳቡ ይታያል። እስቲ አውራ በል። ፍራንክ የምትሉ እናንተ ጆተኒ ናችሁ እንዴ? አንዳንድ ሰው ያለ ፍራንክ አይሰራም። ፕሬፕሬ ሳረግለት ኳስ የሚተፋ ጆተኒ ነው። ጆተኒ እህቶች አሉ ያለ ፍራንክ የማይሰሩ። ፐብሊክ ስልክ ነው 20 ሳንት ሰጠው ያው ይከፍታ እንዴ። አንቺ ጆተኒ ነሽ እንዴ? ሰው አይደለሽ እንዴ? እንዴ ሰው ሁኑ፣ ሰው አግቡ። አሁን እኮ ሰው አጣችሁ አይደለም እኮ ሰው አጣችሁ አይደለም። ማቀፍ የፈለጋችሁት ነገር አለ። አንተም ሰው ጠፍቶ ሰው የለም ትላለህ። ሰው አለ፣ የፈለከው ግን ሌላ ነገር አለ። እሱ ሐሰት ነው። አንዳንድ ጊዜ ጥጋብ እኮ አይጣሉ። ያንዳንድ ሰው ጥጋብ አይጣል። ጥጋብ ሰውየው አፋቱኝ አለ። ቸርች ሄዶ ሰምቼ ነገራችኋለሁ። በቃኝ፣ ኧረ በቃኝ አለ። አይ አሉት ቄሱ። ምን ማለት ነው? መፋታት እኮ ክልክል ነው እንዴ? ስትጋባ የገባኸውን ቃል ኪዳን ረሳህ ወይ? አረሳውም አለ። ታዲያ ካረሳለም አይ አረሳውም። የገባው ቃል ኪዳን ታስታውሳለህ? አዎ። ምንም ታስታው በሐዘን በደስታ በከፍታ በዝቅታ በህመም በጤንነት ጊዜ ላለለያት። ታዲያ በጥጋብ ጊዜ አላልኩማ። አሁን እኮ እሷ ጠግባ ነው። አንዳንድ እህቶች እቤት ውስጥ እንኳን ባሻ የማያስተርፉ ናቸው። ከኬክ ቤት ኬክ የሚያስተርፉት። አንተ በቃ አትበላም ባቢታይቷ ትላለህ። አምባሻ አታስተርፍም። ይቀልዳል እንዴ? እውነቴን እኮ የምልህ ግብዳ አምባሻ እና ያስተርፋሉ። በቃ ምናምን አትበላም ምናምን አፏን ጠበብ አድርጋ እንዴ ወንድሜ በቁማ ነው ማንቆርቆሪያ ይዛ ቆማ ነው የምትጠጣው። የለም ጓደኝነት ውስጥ ቢሆንስ በደንብ ታውቀዋለህ። ስትበላ ታውቃለህ። ይሄ ድንበር እያለች በትሪ አብራ እዛ ሲገባ ቤት ቀላል ነው የሚሆነው። በቴክስት እኮ ፍቅር ይገለጣል። በቴክስት እኮ ናፍቆት ይነገራል። ወንድም ሴት ቮይስ ማድረግ እኮ ይቻላል። ወንድም ሴት
ባትኖር እንኳን ቤት ያለችበት ቦታ ጠይቅ ብሎ ሲገባ ስንቶቻችሁ ናቸው ቴክስት ሲጻፍላችሁ በሰው ፊት አርጋችሁ የምትከፍቱት? ጤናማ ግንኙነት ቤታችሁ ሲኖር ሚስቶቻችሁ ሲደውሉ ስፒከር ላይ አርጋችሁ ማውራት የምትችሉበት እድል አላችሁ። ስንቱ ነው ይሄን የሚያደርገው? ባልሽ በጓደኞቹ ፊት ስልክ ያነሳሉ። ለምን? እንዴ ፈንጂ ነው አይዘሽ የምትደውይው? ብድግ አድርጎ ሄሎ ሄሎ እየቀነሰ የማይሄድ ባል የለም። ለምን ሲባል እያመለጠ የሚወጣ ጨረራ አለ ከሱ አብልቶ አካባቢ ሁሉ። አንቺ ሴትዮ አትደውይ፣ በቃ አትደውይ፣ እቤት ይደርሳል። ባትደውይ ራሱ እኮ ድምፅሽ ከቤት ሁሉ የሚሰማ ድምፅ ነው አንዳንድ ጊዜ የሚጮሁት። ይሄ ልክ አይደለም ፍሬንድ። በጣም እንክብካቤ ሲበዛባቸው እንደ እናቴ ማየት ነገር አለ። ማዬ እንደውም አንዳንዶቹ እማዬ ነው የሚሉት። እማ ሚስቱን እማ ማሚ ትበላለህ ተው እንጂ ማሚ እንደ እናት አትይ፣ ይቅርብህ። እንደ ሚስት ብታይ ነው። በቃ አንዳንድ ሰው በጣም እንትኑን በደንብ ያሳደገው ነው ይመስለው። እንደ እናቴ ብሎ እንደ እናት ማየት የሚያመጣው ዲስአድቫንቴጅ ልንገራችሁ ወንዶች። እንደ እናት አይተህ የምትገባ ከሆነ እንደ እናት ታግሳ ከሌሊቱ 6 ሰዓት ጋቢ ለብሳ ትጠብቀኛለች ብለህ ከሆነ ተሳሳተ። እሳት ለብሳ እሳት ጎርሳ ነው የምትጠብቅ። እንደ እናት አይተህ ከሆነ የምትኖረው እንደ እናትህ ቤት እጨማለቃለሁ ብትል አታጨማልቅህም። ይሄ በሽታል። ከእናቴ ጋር ብዙ የሚያመሳስላችሁ ነገር አለ። ዴት ሲያደርግ ሶኬ ችግር የለው አንተ በላ መጀመሪያ በላ ስትለው ወይኔ ማዬ አንድ አይነት ይላል። ዴቲንግ ላይ ነው በጣም ስትንከባከበ ምናምን ወይኔ ማዬ ትላል። አምጣ እሱን ሸሚዝን ያጥቤው እመጣለሁ ነገ ምናምን ብላ በፌስታል ይዛ ጥብጥብር ትኩስ አድርጋ ሽቶ ቀብታ ስታመጣ ወይኔ ማሚ በቃ እንደ እናት አይተህ ትገባለህ። ከዛ እንደ እንጀራ እናትህ ስቃይን ትበላለህ። እማዬ እንደሆነ ምንም አታረግህም። በቃ ከተል ብላ ምን ነው አንተን የወለድኩ ቀን ውሃ ሆነበት በልሽ በቃ ይሉሃል። እሷ ግን አትልህም። ዲቮርስ እናድርግ ነው የምትል ትላለህ። እማ ትላለህ። እማ የለም ሂድና እናትህ ፈልግ። ስለዚህ እንደ እናት አትይ፣ እንደ ሚስት አታቀላቅል፣ አትደባልቅ። እማ ምናምን እማ የለም። ብቻችሁን አትሳፈጡ። ወንደ ላጤ ቤት ብቻሽን ቂንቂን እያልሽ አትሂጂ። ሰብሰብ ብላችሁ በኮሚቴ ሄዱ። የሚሻለው እንደሱ ከሄዳችሁ ምን አትሄዱ ነው ምክሬ። ከሄድሽም በግር ብለሽ ሂጂ ኮሚቴ ሆነሽ እንጂ ብቻሽን ስንት እዚህ ድረስ የተከፈተ ነገር ለብሰሽ ቀሚስ ለብሰሽ ገምስብ ጸይሙን የሚያምረው ግርሽን ሎሽን ተቀብተሽ አንተ የጠፍተህ ነው ግን ምናምን ብለሽ ከፍተሽ አንቺ እኮ ለራስሽ ጉድጓድ ቆፋሪ ነሽ። የራስሽን ጉድጓድ ነው የምትመሺው። እንደዚህ አታርጉ። ብቻችሁን አትሁኑ። ካገባችሁ ሰው ጋር ብቻ ነው በብረት የምትሆኑ። ካላገባችሁ ሰው ጋር ብቻችሁን አትሁኑ። ስለ እግዚአብሔር እንደው ስለ እግዚአብሔር ልለምናችሁ። ለምን ማንም ሰው ተርፎ ስለማያውቅ ነገ ማታገቧቸውን እህቶቻችሁን አትንኩ። የዘራችሁትን ዘር ታጭዳላችሁ። ብታገቧቸውም እንኳን ካገባችሁ በኋላ ተኙ። አትንኩ አላችሁ። ከዚህ ውጪ ሌላ ትምህርት የለም። አሁን ይሄ ነው መነሳት ያለበት። ይሄ ነው አንዱ ፍራንክ ነው። ሀገር እያጠፋ ያለው፣ ትውልድ እያጠፋ ያለው፣ ተማሪ እያጠፋ ያለው፣ ዜጋ እያጠፋ ያለው፣ ምድሪቱን እያጠፋ ያለው፣ በቁማችን እየቀበረን ያለው ይሄ ነው። ሰው እንደ እንስሳ የሆነበት፣ ሰራተኛና ሚስት ማይለይበት፣ እህትና ሚስት ማይለይበት፣ እንግዳና ምናምን ማይለይበት፣ ሁሉም ላይ ልስፈር የሚል ጭንቅላቱ ያበደ እንደ አምኖን የመነመነ መንፈሳዊ ሕይወቱ የመነመነ መንማና ቁጭ ብልና ስማ ሲባል ጢቅ የሚል እግዚአብሔር እውነት ላይ አፉን በደንብ የሚከፍት ሲነገረው ማይሰማ አሁን እንኳን የምናገረውን የሚያቅለሸልሻቸው ብዙ ሰዎች ተፈጥረዋል። ትውልድ እንዲተርፍ ስሜታችሁን ግዙ፣ ፍላጎታችሁን ግዙ።
ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። እንዳትሳሳቱ። ልባም ሴት ማለት ታማኝ ማለት ነው፣ ቆራጥ ማለት ነው፣ ጎበዝ ማለት ነው፣ ሃርድ ወርከር ማለት ነው፣ የባሏ ልብ የሚተማመንባት ማለት ነው፣ ስጉር የሆነ ሂድን አጀንዳ የሌላት ማለት ነው፣ ቤቷ ላይ በንጽህና የምትኖር ማለት ነው። ልባም ሴት ማለት እንደዚህ ነው። አንደኛው መለያዋ ይሄ ነው። ትዕግስተኛ ናት፣ ሚስጥር ጠባቂ ናት። ልባም ሴት ማለት ትዕግስት ያላት ናት። በሆነ ባልሆነ ብው እያለች ቤት የምታፈነዳ ማለት አይደለም። በቀይ እንቁ የሚበልጥ ዋጋ እንዲኖራችሁ ሴቶች በጣም ውድ እንድትሆኑ የሚያደርጋችሁ ውድ መልበስ አይደለም፣ ውድ ቦታ መመገብ አይደለም፣ ውድ ልብስ መልበስ፣ ውድ የሆነ ነገር መታጠቅ ውድ አያረጋችሁ። እንደውም ርካሽነታችሁን የምትደብቁበት እንደሆነ ነው ዓለም የሚያቀባችሁ። ውድ የሚያረጋው ታማኝነት። ከቀይ እንቁ ይበልጣል የተባለችው ታማኝ፣ ጨዋ፣ ሆነስት፣ እግዚአብሔርን የምትፈራ፣ እግዚአብሔርን የምታከብር፣ የባሏ ልብ የሚታመንባት፣ በኮንፊደንስ የሚተኛው፣ ስጋት የማይይዘው፣ ማን ይሄን የደወለው ከማን ጋር ይሆን የምታወራው ብሎ አይፈራባት፣ ስጋት የለበት፣ ባውንደሪ ያላት ናት። ራሷን በጣም የምታቅናት ባለሙያ ናት ልባም ሴት። ሙያ ያላችሁ እህቶች ቁጭ ብላ ተቀላቢ አይደለች። በጣም ውብ ነኝ፣ በጣም ቆንጆ ነኝ ብላ ጥፍር ሰክታ ቁጭ ብላ ባለም ይቀልባት አይደለች። ቁጭ ብላ የወንድ እጅ የምትጠብቅ አይደለች። ስራ ፈጣሪ ናት፣ ጎበዝ ናት። ብዙ ሰው ጠብቆ የገባው ሰው ጋብቻ ማለት በቃ አገባው፣ ጸጉሯን ትሰራለች፣ አንተ ትዘንጣለህ፣ ሻጤ ትያያዛለህ፣ በቃ ድግስ እየሄድ ቅራት ውጭ እየበላ እንደዚህ የለም። አከራይ ያንኳኳል፣ ጤፍ ምናምን አለ፣ ቡኮ ምናምን የሚባል አለ፣ ባጃጅ ምናምን አለ፣ ታክሲ ወረፋ አለ፣ ለቅሶ አለ፣ እድር አለ፣ ዕቁብ አለ፣ ልደት አለ። ምንድን ነው የሌለበት? እንሄዳለ፣ አልሄድም አለ፣ ይመቸኛል አይመቸኝ፣ እንሄዳልና እንሄድ። እኛ ቤት ነው መጀመሪያ መሄድ ያለብን እኛ። አቤት ምንድን ነው የሌለው እዚህ ውስጥ? ምን ልነግረን ነው ፓስተር ቻሌ? ደስተኛ ቤትና ኑሮ ትዳር በጌስ በእድል የሚመጣ አይደለም፣ ታስቦ የሚሰራ ነው። ተጠንቅቀን የምንሰራው ነው። ተምረን በእግዚአብሔር ፊት እየተማርን የምንኖረው፣ በዘመናችን ሁሉ እየተማርን የማንመረቅበት ትምህርት ቤት ነው። አዳዲስ ነገር ከሚስቶቻችሁ አልተማራችሁ? እኔ እግዚአብሔር ይባርክሽ፣ አንቺ እኮ ያላስተማርሽኝ ነገር የለም። ዛሬ እዚህ ጋር የቆመው ሰውዬ ቲቸር ባይኖሩ ኖሮ አይሆንም። እኔም እንደዚሁ በእያንዳንዷ የህይወታችን ምዕራፍ ላይ ትምህርት ነው። ጸባይ ይቀየራል፣ ባህሪ ይቀየራል፣ ፊዚካል ይቀየራል። ነግሬያቸዋለሁ ባለፈው ሳምንት። ዛሬ ካገባችሁ ሰው ጋር ነገ አትኖሩ፣ ይቀየራል። የከፈትክበት ቦታ ላይ እንዴት ትኖራለህ? እንዴት አንድ መጽሐፍ ከፍተህ እዛው ጋር ትቆማለህ እንዴ? የለም እኮ የመጀመሪያ የተከፈተው መጽሐፉ ልዳቡን ያየው፣ ዋው ቀሽትናት ምናምን አለዳ ሁሉ ሰው ጠብር ግፍ ብሎ ወሰደው። በልክፈትና አንብብ ሲባል የምን ማንበብ? አንብቦ ከፈት ስታደርገው ይሄ አይደለም ሌላ ነው። አይ እኔ እንደዚህ አልመሰለኝም በኢየሱስ ኧረ በይ ጋብቻ ትምህርት ቤት ነው እንጂ ቢች አይደለም፣ መናፈሻ አይደለም። ትምህርት ቤቱን ደግሞ አትመረቁት። እንዴት ነው ክላስ? አሁን ጥያቄው እሱ ነው። እንዴት ነው ክላስ?